አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ ውዶችዋ ማለት ነው። ዛሬ ዋይፋይ እምቢ ብሎኝ ብሎ ላይቭም አልገባሁም፣ ግን እኔ አላውቅም። ላይቭ ጌም ሲኖረኝ ዋይፋይ እምቢ ይለኛል እና ምን እንደሆነ እኔ ራሱ አሁን እየገባኝ አይደለም። እስኪ ኢንሻአላህ አሁን ዲቦራ ቤት ጌም አለኝ ዛሬ። ከ20 ልጆች ተመርጠው ካለፉ አንዷ ነኝ እና የምትችሉ ሰፖርት እንዲታደርጉ ላይክ ሸርሸር እንዲታደርጉ ለፋጥማ ይሰጣሉ ብላችሁ ነው የምታስቧቸው ሁላ ማለት ነው። እና ደግሞ ስለ መጅልሱ በኮሜንት በምናምን የምትጠይቁ ልጆች ማለት ነው ፍላጎት ካላችሁ በስልክ ጠይቁ በስርዓት። አትፈልጉ ከሆነ ዝቅ እንዳታደርጉኝ ስለሚያመኝ እኔ ሊያው ታውቃላችሁ። ለእናንተ መንገድ ለቀባሪው ማስረዳት ነው እና ደግሞ አንቺ የማትገቢበት የለሽም ያልሽው ልጅ ደግሞ ምን ለማለት ፈልገሽ ነው? ያኔ ለመስራት መሞከሬም ነውር ነው ምን ለምሳሌ እና በተረፈ ደግሞ ያው ይሄን ብላችሁ ዛሬ እንድትሉልኝ ምንድን ነው ይሄ ልብስ ደግሞ ተተሽዋለ ያልሽኝ እህቴ ማለት ነው። አልተውኩትም። የፈለግሽውን ዘዥ፣ የፈለግሽውን ከለር ዘዥ እንትን ይባላል ማለት ነው። በተሰፋም ባልተሰፋም በምርጫችሁ ነው እና አልተውኩትም። የሚገዛ ይሳጣ ነው እንጂ ወሬውን የቀነስኩት አልተውኩትም። እኔ ግዙ ብዬ መለመኛ ብር ስጡኝ ብዬ መለመኛ ለዛ ከባድ ሆነና ዝም ብዬ ችላ ያልኩት አሁን መለመኑ እና ወዶች ወይ መግዛት የምትፈልጉ መጅልሱ አሁንም እንዳለ ነው፣ እንደተከበረ ነው፣ ተቀምጧል በስርዓት። በሐራጅ ግን ባሮጌ ዋጋ ምናምን እንዳይመስላችሁ መስሏችሁ አይደል፣ እንዳትደውሉ። ገበያ የገባው ትናንትና ወደ ዛሬ 3ኛ ቀኑ ማታ ነው ያመጣሁት ማለት ነው። ለዛ የምትፈልጉ ደውሉ። እኔ ያሰራሁበት የተወሰነ እፈልጋለሁ። እናንተም በነፃ መቼም ሽም ይዛችኋል ብዬ አስባለሁ። ያው ላስ ያሰራው ምንድን ነው ያቀማመጡ ካሜራው አይኔን ሁላሽ እያደረገኝ ነው ወይስ ምንድን ነው? ወደዚህ ስለው እኔ መሀል መሆኑ እንዴት ነው እስቲ ቆይ እና እንደዛ ነው። ዛሬ አይወርድም በእርግጠኝነት ዛሬ ሮብ ነው። አሁን ሮብ ስንት ሰዓት መሰላችሁ? 8 ሰዓት ከ40 ደቂቃ ነው። ዛሬ አይለኝም ላይ በሚያልገባውት እንዳልኳችሁ የቲክቶክ ቪዲዮም ሰርቼ መልቀቅ ከልክሎኝ አሁን ዳታ ገዝቼ ዕለታዊ 100 ምናምን ብር በኢትዮጵያ ዋይፋይ እምቢ ብሎኝ ማለት ነው ነበር። ሁሉም እምቢ አለ። ስደውልም አንዳንድ ጊዜ እምቢ ብሏል እና የሲግናል ችግር ይመስለኛል እና የዋይፋይ አይመስለኝም። እናላችሁ የምፈልገው ውዶች ወይ ጌም አለኝ አሁን እዚህ ላይ እንትን ለጥፍላችሁ ማስታወቂያችን የተሰራውን ማለት ነው። ዲቦራ ታዋቂ ጌመሮች፣ የመዳም ቅመሞች፣ የጀማሪ ጌመሮች ብላ ጀምራ የለም የምታውቁ የቲክቶክ ሰፈር ሰዎች ቲክቶክ ማታሉ ደግሞ አታውቁም እናንተ ተላቃችኋል። ግልግል ቲክቶክ ላይ ብዙ ሁሉ ብዬን ያልማክረም ቲክቶክ የበላው መስጊድ ነው። እጭ የለው ማር የለው የውሻ ነው ቲክቶክ ነገር ነው የሚያመጣው እና ያቺ እንደዛ ብለሽ የጻፍሽልኝ ልጅ ምን ለማለት ፈልገሽ ነው? የምትገቢበት የለሽም የማትገቢበት የለሽም ማለት ምን ማለት ነው? እኔ ትንሽ ነገር ነው እንቅፋት የሚበቃኝ። በጣም ነው የተናደድኩት እና አንቺ በእኔ ባልሆነ ተርጉሚውም ከሆነ እስኪ ጻፊ ምን ማለት ነው ብዬ ጽፌልሽ አልመለስሽልኝም ነበር እና እንዲህ አይነት ኮሜንት አትጻፉልኝ። እኔ ቀልብ ያገኛችኋል፣ አዝንባችኋል። ለምን እኔ ፈልጌ አይደለም። እኔ ያሳዝነኛል። ምን ችግር አለ? መጥፎ ነገር ሰራው መጥፎ ነው። ለልጁት ብሩ መመለስ የመጥፎ ነው። ቤት የተሸጠብኝ ብላ ስታለቅስ ያኔ እኔ ረሐሙ ፊል አርድ የርሐሙኩም መን ፊስ ሰማይ ይላል። እኔ እሷ ስታለቅስ እውነቷን ውሸቷን እኔ እንደ ሰው ተረድቼ እውነቷንም ባይሆን በቃ ያለችኝን ሰምቼ እንትን በእውነት ነው ብሎ ለመቀበል ግን ከባድ ነው የልጅቷ አነጋገር። ለምን እንዳልኳችሁ ተሽጧ ካለች በኋላ ለወስደው ነው ብላ ነበር ብዙ ለሳምንታት በቃ ይሁን ብላ ነበር። መልሰና ያፈረሰው ለዛ ትንሽ ጥፋትሽ ካላችሁኝ ብሩን መመለስ አልነበረብሽም ካላችሁ ነው። ለምን ብሩን ይዤ ሲሸጥ ነበር ብሩን መስጠት ያለብኝ። አሁን እኔ ጥፋት እሱ ላይ ብቻ ነው በቃ ለሄ ወህነቴ ያወጣኛል ብዬ ተስፋ አደርጋለሁ። ካልሆነም ደግሞ እንግዲህ ምን አደርገዋለሁ። እና አሁን የዛች ምን ማለት ነው ያለችኝ የከፋይ ማለት ነው። እዚህ ላይ መዋጥ ምናምን ሁላ ከልክሎኛል። አሁን እሷ ኖርማል ነው አጻጻፏ መስሎ አልታያት። እኔ ግን ሰላሜን ሰጥቶኝ እዚህ ላይ ምን አይነት ስሜት እንደሚሰማኝ ተወኝ። የሆነ
ማሙንም ማውራት ለታመመ ሰው ነው። ባሽ ውስጥ የኮምፕልሻ ችግሩንም ማውራት ለቸገረው ሰው ነው። ለጤነኛውም አለቦርካና ዲንካ ላለቱ መንገድ ነው አለ ማለት ነው። እና የሚረዳው የታመመ ሰውና የተነካ ሰው ነው እንጂ ደህኔ ምን አለበት? እና እንደዛ ነው። እኔ ደግሞ ቪዲዮ ብሰራ በየቀኑ ደስ ይለኝ ነበር። ቲክቶክ ዩቲዩብ 5-10 ይቆጥርልኝ ነበር። የቤቴን ኪራይ ግማሹን እንኳን ቢከፍል ቀልድ ያል ነበር። ግን አቃተኝ። በዛ ላይ ደግሞ አንዳንድ ኮሜንት ሳይ ያመኛል። እኔም አላቆልሃል። እስኪ አሁን 8 ደቂቃ እንዴት ብዬ ነው የማወራው? አሁን 5 ደቂቃ ማይክ በቃ እኔ ምንም ማውራት እንዳለብኝ አላውቅም። ማውራት አልፈልግም። ለምን ተናድጄ በዛች ኮሜንት፣ በዛ ምክንያት ሌላውን ኮሜንት ትቼዋለሁ፣ አላየሁትም። እስቲ መጥቼ ዝም ነው የምለው። ወግ አልቋል። ወግ ጨርሻለሁ። መጥቼ ዝም ነው የምለው። እናንተ ጨጓራ ሲተኩሰኝ ማለት ነው። እስከ ጆሮ የሚያቃጥለኝ እስከ ጀርባዬ። ማስቀመጫ ቢኖረኝ ትንሽ ቢቆይ የበለጠ ጨምሮ ይሸጣል። አይቀንስም። ለምን ቦታው ስሙ የዛሬ ስሙ ብታምኑ ባታምኑ የዛሬ 4 ወር 5 ወር ከሮመዳን በፊት አልጋ 45 ሺህ ብር ነበረ ሜትር ከ80። ዛሬ 90 ሺህ ብር ገብቷል። 90 ሺህ ብር ስንት ጨምሮ? 45 ሺህ ብር ጨምሮ። 2 አልጋ የሚገዛው በዛን ሰዓት ዛሬ 1 አልጋ ነው የሚገዛው። ለዛ እኔ አሁን ማስቀመጡ ነው ቢቀመጥ ብር እጥፍ ይጨምርልኛል። ለምሳሌ እጥፍ እዛ ሲጨምርባቸው ከኔ ዘንድ ግማሽ ይጨምራሉ። የዛን ለምሳሌ እዛ 20 ሺህ ብር ቢገባባቸው ከኔ 15 ከዛ 20 ሺህ ብር ቢገባባቸው ከኔ 17-18 ሺህ ብር ይገዙኛል። ካሬ ማለት ነው። ለምን በየካሬው ስለሚጨምርባቸው እና እንደዛ ነው። የተቀመጠ ነገር አይጎዳም። ዛሬ ጊዜ ቢቀመጥ የማይጠቅመው ብር ብቻ ነው። ብር ቢቀመጥ ስራውን እያቆመ ነው የሚሄደው። ለምን ኑሮ እየተበላሸ ስለሆነ ያለው። ቢስሚላህ ረቢ አላህ። አንቺ ልጅ ምን ብለሽ ነው የጻፍሽው? ሌላውን ኮሜንት በቃ ተውኩት። በሷ ነው አሉ ከቤተሰባቸው ጅል ነገር አግኝቷቸው የማያውቅ እነሱ ታመው የማያውቁ እንደ ጎረቤት ራሱ ጅል ነገር ሲያገኘው ያየ ሰው እንደዛ አይደፍርም ንግግር። ለምን አሁን ማለት አንዳንዶቹ አለሽ እንደ እስካሁን ይላሉ። አሁን ቲክቶክ ላይ መጣ የት ሄዳለሁ? ምን ችግር አለ ብቀመጥ? ያኔ ያንቺስ የከፋ ነው ይላሉ። ደግሞ ዝም ብሎ ቲክቶክ ላይ ስላዩ ማለት ነው። ይሄ ማለት ምንድነው? እስካሁን ለምን ቆየሽ? ምን አይነት የሆነ ለነሱ እንደ ቀልድ ቢጤ ነው። ለኔ ግን ቀልድ የምቀልድበት ነገር አይደለም። ደግሞ እኔ ታመኩ ጉሮሮ ላይ ስለሆነ ስቆጣና ስናደድ ይሄ ማለት ነው ጅማቴ ይሄ ተጅ ይበልጣል። በዝና በዝ የሚቀደምብኝ የሚያብጠው ማለት ነው። ጅማቴ ከየት መጣ እንደ ሳልለው ማለት ነው። አሁን እጄ ራሱ ማለት ነው። አሁን ጅማቴ ከየት መጣ ሳልለው ጎረቢ ያህላል። እዩ አሁን ዛሬ የለም ቀንሷል። እዩ አሁን ሌላ ቀን ቪዲዮ ስሰራ እኔ እንኳን ባልነግራችሁ እናንተ እዩኝም ምን እንደሚፈጠር በጣም ነው የሚያስፈራራው። እዚህ ግዲም ደግሞ በጥበጥ ሁላ ነው የሚመስለው የጅማቴ ሲወጣ ማለት ነው። እና እኔ ባት ነው ዝም ብዬ ብኖር ምን ችግር አለ? ያኔ በቃ እኔ ታስጠላኋችሁ ኮሜንት አለመጻፍ አለቀ። በቃ ቸው እንግዲህ ውዶች